አይኑ ተከፍቶ ነው የሰውዬ መንፈሳዊ ዓለምን ማየት ጀምሮ ነውና በአኒሜሽን የሰሩት በጣም ግን የሚገርም ቪዲዮ ነው። መንፈሳዊ የሆነ ሰው ነው ይሄን ቪዲዮ የሰራው። ሊንኩን አስቀምጥላችኋለሁ። እና መንፈሳዊ ዓለም ላይ ሲያይ ምን ተፈጠረ፣ ሰዎች ለምን እንደሚታመሙ፣ አንዳንድ ሰው ለምን እንደሚቸገር፣ ሁሉም በሽታ ተፈጥሯዊ እንዳልሆነ ከመንፈሳዊ ዓለም የሚመጣ እንደሆነ እንዴት እንዳየ የሚያሳይ ቪዲዮ ነው። በደንብ ይዩት። እዚህ ጋር እንደምታዩት ሰውየውን ይቀጠቅጠዋል አጋንንቱ ማለት ነው። በጣም የሚገርም ሰው ነው ይሄን ቪዲዮ የሰራው። አጋንንቱ አናቱን ይመታዋል። ሰውየው ራስ ምታት ውስጥ ነው፣ ኃይለኛ ሄዴክ አለበት። እንደምታዩት አናቷን ጨምድዶ ይዟታል አጋንንቱ። ኃይለኛ ማይግሪን አለባት፣ ህመም አለባት። ይሄ ደግሞ እንደምታዩት ዲፕሬሽን አለበት፣ ጭንቀት ማለት ነው። አጋንንቱ ነው እያስጨነቀው ያለው። እዚህ ጋር እንደምታዩት ደግሞ እግሯን ይወጋታል። እግሯ ላይ አጋንንት አለ እንደምታዩት፣ ይዟታል በወጥመድ ማለት ነው። እና የእግር ህመም አለባት ሴትዮዋ። እንደምታዩት እቺ ደግሞ የልብ ህመም አለባት። እባቡ ነው እንደዛ እንድትሆን እያረጋት ያለው። ሰውየው መንፈሳዊ ዓለም ላይ ተከፍቶ አይኑ እያየ ነው። የሚገርም ሪያሊቲ ነው በነገራችን። ከዛ የሰውየውን ላይፍ ይሁ ሰውየው ከዛ በኋላ ምን እንደሚፈጠርበት ይሁ የራሱን ህይወት እግዚአብሔር ሲያሳየው ማለት ነው። እንደምታዩት ቦታው ንጹህ ነው። ምንም አዲስ የተፈጠረ ነገር አይመስልም። ሲኖሩ ኖርማል የሆነ ህይወት ነው የሚኖሩት። ሰውየው መንፈሳዊ ዓለምን ተከፍቶ ሲያይ ነው መንፈሳዊ ዓለም ላይ እየተፈጠረ ያለው ነገር ኖቲስ ያደረገው። ከዚህ በኋላ ተመልከቱ እሱን አጋንንት አታክ ሲያደርገው። አሁን ሰውየው አይኑ ስለተከፈተ እያየ ነው። ብዙ ሰዎች አይናቸው ስላልተከፈተ አላዩም እንጂ እንደዚህ ነው የሚፈጠረው። እንደምታዩት አጋንንቱ አታክ አደረገው ማለት ነው ሰውየው። ከዛ በቃ እያለምክ ይሆናል፣ ህልም ሊሆን ይችላል ይሄ ብሎ ኢግኖር አደረገው። ግን ሲሄድ ይዩት ራሱን በጣም እየታመመ ነው። እንደ ማይግሪን አይነት ራስ ምታት ማለት ነው እያመመው ያለው። ያያችሁን አጋንንቱ ሲከተለው ምን አይነት ሰው እንደሰራው ይሄን ቪዲዮ በቃ this is the reality። አይናችሁ ቢከፈት ይሄንን ነው የምታዩት። ሰውየው ኢግኖራንት ሆነ ማለት ነው። በቃ የተፈጠረው ነገር እግዚአብሔር አሳይቶታል እኮ መንፈስ አታክ እያደረገው እንደሆነ ጨለማ ውስጥ እንደሆነ እኮ እግዚአብሔር አሳይቶታል። ግን ኢግኖር አደረገው። ጀስት ድሪም እያደረኩ ነው ብሎ ኢግኖር አደረገው። በጣም የሚገርም ቪዲዮ ነው። ብዙዎቻችን እንደዚህ ነው መንፈሳዊ ነገርን ኢግኖር የምናደርገው። ተረት ይመስለናል፣ ቀልድ ይመስለናል። አንዳንድ ቢዝነሶቻችሁ የተመቱት እንደዚህ በአጋንንት አታክ ተደርጋችሁ ነው። አንዳንድ ሰውነታችሁ ላይ ያለ ፔን፣ በሽታ፣ ህመም ከአጋንንት የሚመጣ አይናችሁ ተከፍቶ ብታዩ መንፈሳዊ ዓለም ላይ እንደዚህ ነው የተደረጋችሁ ያላችሁ። እንደዚህ ፊልም የምታረጉ ሰዎች፣ በአጋንንት ስርዓት ውስጥ እንዳላችሁ የሆነ ነገር እንደተያዘባችሁ ፊልም የምታረጉ ሰዎች በአስቸኳይ ዴሊቨራንስ ያስፈልጋችኋል። በቃ ይሄ ነው መንፈሳዊ ዓለም ላይ ያለው ሪያሊቲ። አንድ ሰው ከእግዚአብሔር ጋር የሚሄድ ከሆነ በእግዚአብሔር መንፈስ ውስጥ የሚመላለስ ከሆነ ብልጽግናው፣ ሰውየው የሚያገኘው ህይወት፣ ደስታው፣ ሐሴቱ፣ ውስጡ ያለው ጆይ ከእግዚአብሔር ነው የሚመጣው። ልክ በዛው ልክ ደግሞ በሽታ፣ ህመም፣ ድህነት ጭምር በእንደዚህ አይነት አታኮች ነው ህይወታችን ላይ የሚመጣው። ሊንኩን አስቀምጥላችኋለሁ። እንደዚህ አይነት ቪዲዮዎችን እየገባችሁ እዩ።